ሳይሆን እንደ ጠበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖቹ ክፉ ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ። ቀኖቹ ክፉ ናቸውና ዘመኑን በሚገባ ዋጁ። እግዚአብሔር የዘላለም አምላክ የሁላችን አባት በፊትህ እየዘመርን እያመለክን እየጸለይን መንፈስ ቅዱስ አንተ እንድታደርግልን እንዲሆንልን ደግሞ የሚያረክልንን ይሆንክልንን እየተናገርን ቆየን። አሁን ደግሞ አንተ እንድትናገረን እኛ ላንተ የምንል ብቻ ሳይሆን አንተም የምትናገር አምላክ ስለሆንክ ጸሎትን እየሰማህ የምትመልስ መንገድን የምታሳይ ስለሆንክ በሁለት መንገድ ስለምንገናኝ እኛም ላንተ እንላለን፣ አንተም ለኛ ትላለህ። የመጣነው ካንተም ለመስማት ነውና በኢየሱስ ክርስቶስ ስም ተናገረን። ቃልህ በሙላት ይገለጥ። መንፈስ ቅዱስ ለኔና ለሕዝብ በዚህ ዘመን እንዴት መኖር እንዳለብን እንድትናገረን የሰጠህኝን በፍጹም ግልጽነት መንፈስ ቅዱስ ለኔም ለሕዝብም እየተናገርክ እኔም እንዳስተላልፈው እንድትረዳኝ ጊዜያችን እንድትባርክ እለምናለሁ። እግዚአብሔር ሆይ የምትናገረን እስከ ዛሬ ለመጣንበትም መንገድ ይሆናል፣ ካሁን በኋላም ለምንጓዝበት መንገድ ይሆናል። አንተ ብቻ ለሁሉም በሚሆን ነገራችን ላይ ተናገረን። ክብር ላንተ ይሁን። የምትናገር አምላክ ስላለህን ብለንህ ብቻ የምንወጣ ሳይሆን የምትለንን ይዘን የምንወጣ ዘላለማዊ አባትና አምላክ ስላለን እናከብራለን። ተመስገን። ሁሉ ለአንተ ክብር ይሁን። በኢየሱስ ክርስቶስ ጌታ ስም ጸለይን፣ አሜን። ቅድም የፍዬ ማስታወቂያ ሲናገር ከፊት ለፊታችን ያለውን የአዳር ፕሮግራም ምናልባት ብዙ ጊዜ የአዳር ፕሮግራማችን እስከ 11 ሰዓት 12 ሰዓት ስለሆነ እንደዛ እንዳናስብ ነው። ከኢትዮጵያም ልብ ውስጥ ነበር። እኔም ልናገር አስቤ ነበር። ሁለታችን አወራንና በተለይ እንግዶች ለሆናችሁ የምር አዳር ነው የምናድረው ማለት ጠዋት ሲነጋ ነው የምንወጣው ማለት ነው ከዚህ። ስለዚህ ተዘጋጅተን ነው የምንመጣው። ምናልባት ከስራ የምትመጡ ሰዎች አይ ቲንክ ወደ ማምሻው አካባቢ እራት እዚህ ይኖራል። በጾም ጸሎት የምንሉ ሰዎችም አድርገን እየጸለይን እያመለክን ቅዳሜ ጠዋት ነው የምንወጣው ከዚህ ማለት ነው። ስለዚህ ተዘጋጅተን እንመጣለን። ድንገት ቤት አሬንጅ አድርገን እንገኛለን። በጣም መልካም የሆነ ልማዳችን ነው። በሁለቱም አጥቢያ ላይ ለረጅም ጊዜ ሊሆን ይችላል ዓመታት፣ በተለይ ከሜሪላንድ ጀምሮ በዚህም ካደረገን ቆይቷል። ስለዚህ እንዴት ነው አዳር ይቻላል የምትሉ ሰዎች ኑና እንደሚቻል ታያላችሁ። ብዙ ሰዎች ያደርጉታል። ስለዚህ መተን ኤኒታይም ከስራችን ወጥተን ቤታችን ደርሰን አረፍ ብለን መተን እናደርጋለን። እጅግ በጣም ድንቅ ጊዜ ጌታ ይሰጠናል። ፊቱን የምንፈልግበት ዓመታችንን የምንቀበልበት ደግሞም በእግዚአብሔር ፊት የእውነት ለመሆን የምንወስንበትም ጊዜ ስለሆነ እሱ እናደርጋለን። አሜን። እሱ ላሳስባችሁ ብለኝ አዳር ሲባል ያው ሚድናይት ላይ ወጥቶ መሄድን እንዳታስቡ ለማለት ነው። እሺ ዛሬ እንግዲህ አብረን እንድናይ ያሰብኩት ሐሳብ ባለፈው ጀምሬዋለሁ ሐሳቡን ባለፈው በነበረኝ አንድ ሴሽን ላይ ሁለት ጊዜ አስቤ ነበረ። ሁለተኛው ሴሽን ስላልተቻለ ዛሬ እቀጥላለሁ። ርዕሱን ታስታውሳላችሁ ብዬ አስባለሁ። አንዳንዶች ዌድ ቢኖር የበለጠ ያስታውሳል። እሱ ጥቅሱን ሁሉ ይነግረኝ ይችላል እሱ ጋር ላልክም እያለ ግን ትንሽ ደግሞ ዛሬ የመጀመሪያችሁ ለሆነ ሰዎች ደግሞ ትንሽ ወደኋላ ሄድና ባለፈው ያነሳናቸውን አንዳንድ ሐሳቦች አነሳለሁ። ይሄን ሐሳብ በጣም በልቤ ሞልቶ እንዲጨርስ በጣም ውስጤን የሞላው ነገር ሁላችንም እንደምናውቅ አዲስ ዓመት ልንቀበል አሮጌውን እየሸኘንበት ያለንበት ጊዜ ነው። የወሩ ግማሽ ላይ ደርሰናል። ዘመናት ይቆጠራሉ፣ ይፈጥናሉ፣ ይሄዳሉ። ጌታም ይመጣል። አሜን። ሁሌ አይ ቲንክ ዌድ ነው የሚለው አዲስ ዓመት በመጣ ቁጥር አንድ ደስ የሚለኝ ጌታ የሚመጣበት ቀን እየቀረበ ነው ብዬ አስባለሁ አለ።
አዲስ ዓመት ሲመጣ ጌታ መምጫው እየቀረበ ነው። አሜን አይደል? እየራቀ አይደለም አይደል? መምጫው እየቀረበ ነው። ስለዚህ ዘመናትን ስንቆጥር ልናስብ ከሚገባን ነገር አንዱ ቀኖቻችን እየተዋጁ ነው ወይ? ጊዜያችን እየተዋጀ ነው ወይ? ወይስ ዘመናት እኛን እየዋጡን እያስለቀሱን ምንም ከኛ የሚወጣ ነገር እስከሌለ ድረስ በሚመስል ተጽዕኖ እያደረጉበት ነው ወይ ሚለውን ባለፈው እንዳልኳችሁ ጀምረናል። ግን ባለፈው እንደሰማችሁኝ ሳይሆን በተለይ ደግሞ መጀመሪያችሁም ለሆናችሁ ሰዎች አነሳለሁ። ከዛ በኋላ ዛሬ በዋናነት ላነሳላችሁ የምፈልገው ግን ለምንድን ነው የምንዋጀው? እንዴት ነው የምንዋጀው? ከዛ ምንድን ነው ማድረግ ያለብን ብለን እንድናስብ በዚህ የጾም ጸሎት ጊዜያችን ደግሞ እንድንጸልይበትም እግዚአብሔር በሚናገረን ነገር ላይ በጾም ጸሎት እየጸለይን የምር እንድንኖር። ክርስትና ደስ የሚለው በጣም የምር ህይወት ነው አይደል? ክርስትና የምር ያላዘ ሰው ካለ የምር የያዘው ክርስትና የምር ነው። አሜን። ክርስትና የምር ነው ማለት ታስቦበት ነው የሚኖረው። እንዲሁ መግባት መውጣት ሳይሆን የቱ ጋር ጀምሬ እንዴት እየሄድኩ ነው፣ ምን እየጨመረ ነው፣ ምን እየቀነሰ ነው ሚለው ይታያል። ቁጭ ብሎ ሪፍሌክት ይደረጋል አይደል? በተሰጡን ኢኩድቢ በወራት እኔ እንደ ኢትዮጵያ ጳጉሜ ጸሎት ብቻ እንድናስብ አልፈልግም። የኤንድ ይር ጸሎት ጥቅስ አውጥተን እግዚአብሔር እንዲህ ነው ያለኝ በቃ ብለን የሆነ ከዛ ማለት ሊሰራ ይችላል እግዚአብሔር በዛ መልክ። ግን ብዙ ሰው ምናልባት ሌላ ቦታ ከርሞ የዛን ቀን መጥቶ በቃ ጥቅሱን ይዞ መሄድ የሚፈልግ አይነት ሰው አለ። እንደዛ አይደለም ክርስትና። ክርስትና የሁል ጊዜ ነው፣ ህይወት ነው፣ የደቀ መዝሙር ጉዞ ነው አይደለ? የሆነ ተጀምሯል። ክርስቶስ ኢየሱስ ተገልጦልን ልባችንን፣ ነፍሳችንን፣ ራሳችንን ጌታ አድርገን በሾምነው ጌታ ህይወቱ ተጀምሯል። የሚጠናቀቀው ወይኛ ጌታን ልናየው ስንሄድ ወይንም ደግሞ እሱ መጥቶ ሲወስደን አንዱ ሲሆን እንገናኛለን። የዛን ጊዜ መጨረሻችንን ለዘላለም ልንኖር። እስከዛ ግን በምድር ሳለን ኢንቴንሽናሊ የምንኖረው ህይወት ነው። ሆን ተብሎ ለዛ ነው የምርን ያልኳችሁ፣ ሆን ተብሎ የሚኖር ህይወት ነው። ስለዚህ የቱ ጋር ያለ ነው? ቀኖቻችን እንዴት እየሄዱ ነው? ዘመኖቻችን እንዴት እየሄዱ ነው? ወሮቻችን እንዴት እየሄዱ ነው? ካምና ዘንድሮ እድሜው የጨመረ ሰው ብላችሁ እርግጠኛ ነኝ ሁላችሁም እጃችሁን ታነሳላችሁ። ማለት የሚከራከር ካለ በኋላ እንነጋገራለን። ሁላችንም እየጨመረ ነው ቀኖቻችን። በኋላ አሳያችኋለሁ። አንድ ቦታ ስለ ጊዜ ስናስብ እንድናስብ የሚያስፈልግ ነገር አለ። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች የጻፈላቸው ምዕራፍ 5 የኤፌሶን መጽሐፍ ወደ ኤፌሶን ሰዎች ምዕራፍ 5 ከ15 ከ17 ያለውን ቅድም በጸሎት እያለን ደግሞ ምዕራፍ 5 የሚጀምረውን ሐሳብ ነው ያነበብኩላችሁ። ይሄ ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች የጻፈው ደብዳቤ ላይ የሚነግራቸው ነገር በዋናነት በሁለት የሚከፈል ነው። ምዕራፍ 1፣ 2 እና 3 ሐዋርያው ጳውሎስ ሊያሳያቸው የሚፈልጋቸው በክርስቶስ ኢየሱስ የተደረገና የሆነውን ነገር ነው የሚነግራቸው። ስፍራቸውን ነው የሚነግራቸው። ሊያስቡ የሚገባበትን ቦታቸው የቱ ጋር እንደሆነ በክርስቶስ ኢየሱስ ውስጥ ተሰውረው በሰማያዊ ስፍራ የተሰወሩ እንደሆነ እየነገራቸው ቦታቸውን፣ ማንነታቸውን ከነገራቸው በኋላ እሱን እልል እያለን የምንኖረው ኑሮ ሳይሆን መሬት የወረደ ደግሞ የሚኖር ኑሮ አለ እና ብሎ ከምዕራፍ 4 እስከ 6 ድረስ ተግባራዊ በእያንዳንዱ የህይወታችን ጊዜ ክፍል፣ ዘመን፣ እድሜ፣ ቦታ፣ ማንነት፣ ባልነት፣ ሚስትነት ሁሉንም ነገር ስናስብ ተግባራዊ የሆኑ የህይወታችንን ክፍሎች የሚነካ መልእክት ነው የሚነግረው። ስለዚህ ባለፈው አንስቼላችኋለሁ፣ ትዝ ይላችኋል። የምዕራፍ 5 ቁጥር 15 ላይ ዘለን ከማንበባችን በፊት ምዕራፍ 4 ከቁጥር 17 ጀምሮ ደግሞ በጣም ይያያዛል። ይህንን ሐሳብ ስታነቡት አብሮ ፍሎ ማድረግ አለበት፣ የተያያዘ ሐሳብ ስለሆነ። የተለያዩ ቨርሽኖች ይህንን ክፍል በጣም በተቀራረበ አገላለጽ ነው የሚገልጹት። የአዲሱ መደበኛ ትርጉም ቅድም አንብቤላችኋለሁ። ምናልባት የ1954ቱን የያዛችሁ ወገኖች እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላችሁ ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ካሉ በኋላ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። አዲሱ መደበኛ ትርጉም በሚገባ ዋጁ ይላል። በጣም እቺ ቃል ጥሩ ናት። ዘመኑን ዋጁ ብቻ ሳይሆን በሚገባ ዋጁ። የምትዋጁበት መንገድ የተገባ የሚባል መንገድ መሆኑን
አረጋግጡ ሚል ሐሳብ ይዟል። ከዛ የበፊቱ ትርጉም ላይ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ሚለውን ተመሳሳይ ነው። ስለዚህ ሞኞች አትሁኑ፣ ምክንያቱም የጌታ ፈቃድ ምን እንደሆነ ስታስተውሉ ሞኝ አትሆኑም። የጌታን ፈቃድ ካላስተዋላችሁ ሞኞች ነው የምትሆኑት ሚል አለ። መቼም ለሞኝነት አሜን አይባልም አይደል? የሆነ ሰው መጥቶ በጣም ሞኝ ነህ ማለት ኮንቴክስት ይኖረዋል። ምንም አታውቅም፣ ምን ወዴት እንደምትሄድ ምን እያደረክ እንደሆነ አታውቅም ሲባል የሆነ ሰው አሜን ሊል ይከብደዋል። ግን ዘንድሮ ችግር ገጥሞታል እሱም ነገር መሰለኝ። አለማወቅ እየተደነቀ ያለበት ጊዜ ላይ ስለሆነን እሱም ችግር ገጥሞታል። ግራ የገባው ዘመን ስለሆነ መዋጀት ያለበት ዘመን ላይ መሆናችንን አሁን በደንብ ማየት አለብን። ትክክለኛ አስተሳሰብ ያስፈልጋል። እንግሊዝኛው ቨርሽን ላይ የኤስቪ ቨርሽኑን ሳየው look carefully then how you walk not as unwise but as wise እንደ ጥበበኛ ይልና making the best use of the time ይላል። ስለ ጊዜ ነው የሚነግረን። making the best use of the time የጊዜ አጠቃቀማችን the best የሚባል ነው ወይ? because the days are evil ይላል። therefore do not be foolish but understand what the will of the Lord is ይላል። ኤስቪውን ብታዩት ማለት ነው እንግሊዝኛው ቨርሽን። ስለዚህ ዘመኑን ዋጁ ሲል የሚያወራን ስለ ጊዜ ነው። እሱን ባለፈው እንዳልኳችሁ አንስተናል። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች በአጠቃላይ በኤፌሶን መልእክት ሊላቸው የፈለገው እንዲሁ ጥቅል ሐሳቡ የግል ህይወታችን መታደስ በቤተ ክርስቲያን ውስጥ ለሚፈጸመው የእግዚአብሔር ዓላማ አስፈላጊ ነው እያለ ነው። ግራንድ ቲሙን ስታዩት የእያንዳንዳችን ህይወት መታደስ፣ የእያንዳንዳችን ህይወት መለወጥ፣ የእያንዳንዳችን ህይወት በክርስቶስ ያለንን ህይወት መረዳት ሲደመር በዚህ ምድር የምንኖረውን አኗኗር በትክክል መረዳት መጨረሻ ላይ እግዚአብሔር ሊፈጽመው ላለው ዓላማው መፈጸም አስፈላጊ ነው። አዘርዋይስ እያንዳንዳችን ካልተሰራን፣ እያንዳንዳችን ካልታደስን፣ የምንታደሰው ደግሞ አሮጌ ማንነት ስለነበረን ነው። ከአሮጌ ማንነት ወደ አዲስ ማንነት ስለመጣን። እነዚህም ክርስቲያኖች የቀደመ ህይወት ነበራቸው፣ የሚነግራቸው የህይወት አይነት ነበረ። ተለውጣችሁ ከመጣችሁ በኋላ፣ ከታደሳችሁ ከሆናችሁ በኋላ፣ ስፍራችሁን ካወቃችሁ በኋላ፣ በክርስቶስ ያላችሁ ማንነት ከተነገራችሁ ከገባችሁ በኋላ የምትኖሩት ኑሮ በአጠቃላይ ስናየው እግዚአብሔር ሊፈጽመው ላለ ዓላማ አስፈላጊ ነው እያላቸው ነው። ለኤፌሶን ክርስቲያኖች ብቻ ሳይሆን ይሄ ለእኛም ነው። እኛ የክርስቶስ በመሆናችን እግዚአብሔር በቤተ ክርስቲያን፣ እግዚአብሔር በመንግስቱ፣ ቤተክርስቲያን ምላችሁ እኔና እናንተ ኮሌክቲቭሊ አንድ ላይ ሆነን የእግዚአብሔርን ዓላማ ባለንበት ዘመን እንድንፈጽም ስለተጠራን ለዛ ያስፈልጋል። ሪስፖንሲብል ነን በታደሰ ህይወት ለመኖር። በታደሰ ህይወት ውስጥ የሚኖር ሰው ደግሞ አንደኛው የሚያደርገው አሁን የምንነጋገረው ነው፣ ዘመኑን ይዋጀዋል። የሚኖርበትን ዘመን ያውቀዋል፣ ይዋጀዋል፣ ይጠቀምበታል። ለምን? የእግዚአብሔር ዓላማ እየተፈጸመ ስለሆነ። በዛሬ ህይወታችን፣ በትላንት ህይወታችን፣ የዛሬ ወር ባለፈው ህይወታችን፣ በ2025 በ2024 በ2023 እያልን ወደ ኋላ በሄድን ቁጥር ምንድነው የተፈጸመው የእግዚአብሔር ዓላማ በእኔ ህይወት? እኔ ከወንድሜ ከእህቴ አብረን በመሆናችን እንደ ግለሰብ አለ፣ በኋላ እመጣላችኋለሁ። እንደ ቤተ ክርስቲያን አለ፣ እንደ ማህበረሰብ አለ። እንደ ማህበረሰብ ኃላፊነት አለብኝ የሚል ሰው አለ? አሴ ኮሚኒቲ ኃላፊነት አለብን፣ ይመለከተናል። የዘመኑ የትውልዱ ጉዳይ ቲክቶክ ላይ ስለሚሳደቡ ሰዎች ይመለከታቸዋል አይመስለንም? ብዙ ጊዜ አይደል? ይመለከተናል። ሚኒመም ምን ማድረግ እንደምንችል ታውቃላችሁ? እንጸልያለን። እግዚአብሔር ለትውልዱ ማስተዋል ስጠው የሚባል ጸሎት አለ። መተን ምንጮው ጩኸት ይጸልያል። እዚህ በቃ ማስተዋል፣ የተጋረደ ነገር፣ የጨለመ ነገር እንዲገፈፍ መጸለይ፣ መጥቶ መውደቅ፣ በቤት መጸለይ፣ በቤተ ክርስቲያን ኮርፖሬት ፕሬየር ላይ መጸለይ ምንችለው እሱ ነው። ስለዚህ በምንችለው ኢንፍሉዌንስ በምናደርግበት ሌቭል
እንድናደርግ ተጠርተናል። ስለዚህ የታደሰ ህይወት አካል ነው። ዘመንን መዋጀት የመታደሳችን ምልክት ነው። ዘመንን እየዋጀን ጊዜያችንን የምንጠቀምበት መንገድ የታደሰ ህይወታችን መገለጫ ነው። የታደሰ ህይወት ካለን ምክንያቱም ለምንድነው እንዲህ ምላችሁ ምዕራፍ 4 ጀምሮ የሚነግራቸው እንደ ብርሃን ልጆች መኖር ምንድነው እያለ ነው የሚናገራቸው። 17 ቁጥር ላይ ባለፈው በደንብ ሄጄላችኋለሁ። እሱን ዛሬ በዛ ሌቭል አልሄድም። ከ17 ጀምሮ ምዕራፍ 4 ስለዚህ ይህን ነገር እነግራችኋለሁ፣ በጌታ ማደራ እላለሁ፣ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። 4 ነጥብ። ከንቱ የሚባል አስተሳሰብ አሕዛብ አላቸው። እሱን ልትኖሩ አይገባም። እነዚህ ሰዎች እኮ አሕዛብ ነበሩ፣ አሕዛቦች ናቸው። አሕዛቦች ሆነው ግን ልዩነት ተፈጥሮባቸዋል። አሁን የእናንተ ማንነት ከንቱነት የሞላው አስተሳሰብ ያለው አይደለም። በክርስቶስ ታድሳችኋል ይናገራችኋል። ወደታች ወርዶ እናንተ ግን ቁጥር 20 ላይ እናንተ ግን ክርስቶስን ያወቃችሁት እንደዚህ ባለ መንገድ አይደለም። ቀድሞ ቁጥር 22 ቀድሞ ስለነበራችሁበት ሕይወትም በሚያታልል ምኞቱ የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድትጠሉ ተምራችኋል። ስለመታደስ ታውቃላችሁ። አሮጌ ማንነት የሚባለውን ጥላችሁታል። ላይመለስ እናንተ ወጥታችሁ ወደ ሌላ ዳይሜንሽን ገብታችኋል። ሕይወታችሁ ተቀይሯል። ስለዚህ በታደሰ ሕይወት ውስጥ የምትኖሩት ኑሮ አሕዛብ እንደሚኖሩት አይደለም። ስለዚህ ከአሮጌነት ወደ አዲስነት ሲለወጥ ለውጡ የሚታይ ነው። በሚታይ ለውጥ ውስጥ እንግዲህ አሁን ኢንቨንተሪ ስለምንሰራ እንዴት ነው አምና እንዴት ነው ላስት መንዝ እንዴት ነበር ምናምን እንድትሉኝ ስለምፈልግ እንደዛ እንድታስቡ ስለምፈልግ የታደሰ የተለወጠ ማንነት ያፈራው ፍሬ እያፈራው ነው ወይ እየተሸጋገርኩ ያለሁት? የታደሰ ማንነት አዲሱ ማንነት የሚያፈራውን ፍሬ እያፈራው ነው ወይ? የሚታይ ነው ወይ? የሆነ ቦታ ስንገባ ወይም ስንወጣ እንዲሁ ስካን እየተደረግን አረንጓዴ፣ ቢጫ፣ ቀይ ቢያሳየን ጥሩ ነበር አይደል? አንዳንድ ማሽን እንደዛ ቢመጣ በመንፈሳዊ ነገር ልክ ኤርፖርት ስናልፍ ሜታል ዲቴክተር ምናምን ካለ ጨምሮ ይፈትሹናል አይደል? እንደዛ የሚያደርግ ግን እንደዛ አይደለም። ራሳችን ነን። የሆነ አረንጓዴ ቢጫ እንዲበራ የምንፈልገው ነገር አይደለም። ጀስት ወደ ራሳችን አይተን ራሳችን የምንሰራው ነው። ምን ነው አንዳንድ ሳቁ ቀይ ይበዛብናል ብላችሁ ፈራችሁ እንዴ? ስካን ሲያደርገን ቀይ ስካን ሲያደርግ ቀይ እንዴ ቀይ አረንጓዴ አይመጣም እንዴ? ህይወት ሲመረመር ሲታይ ማለት ነው። የለም እንደዛ ማለት መንፈስ ቅዱስ ነው የሚመረምረን፣ መንፈስ ቅዱስ ነው የሚናገረን። መፍቀድ አለብን። ለዚህ አሮጌ ማንነቱ የማይመጥን ህይወት እየኖርን ሆነ ሙቭ ማድረጋችን መውጣታችንን የሚታይ ሊሆን ይገባል። ስለዚህ ይህንን ምዕራፍ 4:17 ጀምራችሁ ስትሄዱ በርካታ ባለፈው አንስቼላችኋለሁ፣ እሱ ዲቴይል አልገባም። በርካታ የዛን ጊዜ በጣም የታየ የአሮጌ ማንነት መገለጫዎች ይናገርና እናንተ ግን እንደዚህ አይደለም፣ እናንተ ግን ከዚህ መውጣት አለባችሁ እያለ ይናገራል። ትዝ ይላችሁ እንደሆነ ባለፈው ብያችኋለሁ። ከዚህ የባሰ ኤፌሶን ላይ ከተነገረ የባሰ ዘመን ላይ ያለ ነው። አሁን እኛ የባሰ አንብቡት ክፍሉን። ስለዚህ የብርሃን ልጆች የተባሉ ወይንም ደግሞ እነዚህ ቅዱሳን የብርሃን ልጆች which is በጨለማ የማይኖር ህይወት እየኖራችሁ ከሆነ ብሎ እየተንደረደረ ነው። ዘመንን ደግሞ ዋጁ የሚል የነሱ አደራ እንደሆነ ይነግራቸዋል። ይሄ ከእንግዲህ የሰረቀ ይስረቅ፣ እንደዚህ ያደርጋ ያድርግ ምናምን አለም ከዛ አልፋችኋል ብሎ ነው የሚያምንባቸው። አልፋችኋል ማለት አሁን እኛ እዚህ ጋር እንትን እንዳይሸውድ እንትን እንዳታርግ ሳይሆን ከዛ ያለፈ የሚወረስ ነገር ውስጥ ማሰብ አለብን። 2026 ስንገባ እንደዚሁ ኑና ጸልዩ፣ ኑና እስቲ ባይብል ስተዲ እንዳትቀሩ፣ ጡጦ አለ በዚህ ሰዓት እንዳትቀሩ ምናምን ነው የምንባለው ወይስ ሲሪየስሊ ዘመኑን መዋጀት አለብን? ያለንበት ዘመን አስፈሪ ነው፣ እየተዋጠ ያለ ትውልድ አለ፣ ልንታደግ ይገባል የሚል ሰራዊት ነው መሆን የምንፈልገው።
ጥያቄው እሱ ነው የሚሆነው። ስለዚህ ያንን የሰራዊትነት እርምጃ ለመራመድ እኔና እናንተ ሪሊ የተጠራንበትን ጥሪ ልክ ገብቶን ከሆነ ለዛ የሚመጥን ፍሬ በማፍራት ማሳየት አለብን ማለት ነው። እዚህ ጋር ስቆም ተጨፈጭፈናል ይላሉ አንዳንድ ሰዎች ከወጣን በኋላ። አላቅም እኔ መጨፍጨፈኝ፣ ግን እንግዲህ ድምፅ ከሆነ መስማት ነው። ጠንከር ካልኩባችሁ ይቅርታ አንዳንድ ወገኖች። ምክንያቱም ሲሪየስ ህይወት ስላለን፣ ክርስትናችን ሲሪየስ ስለሆነ የምር ስለሆነ ይሄንን የብርሃን ልጅነት እያሰብኩኝ አንድ እንደውም ባደርገው ብዬ ነበር፣ ግን በኋላ ኢንኮንቪኒየንሱ እንዳይበዛ ብዬ አሰብኩ እንጂ የዚህን ክፍል መብራት በሙሉ አጥፍተን ሁሉም ላይት የሚባል አጥፍተን የስልኮቻችንን መብራት የየግላችንን ብናበራ ይሄ ቤት ምን ያህል ብርሃን ይሰጠናል? እንሞክረው ነው። አስቤያለሁ፣ ግን ሰዓቴ እንዳልገል ኢንኮንቪኒየንት እንዳይሆን ነው። ግን ኢማጂን እንድታደርጉ ፈልጋለሁ። ለሆል ላይቱን ሁሉንም ላይት አጥፍተን ሁላችንም የየራሳችንን የስልካችንን ባትሪዋን እናብራት። ልክ ይሄንን የሚመስል ብርሃን ነው የምናገኘው። ጭልጭል ነው የሚለው። ከዛ ደግሞ የተወሰኑ ሰዎች አጥፉት እስቲ እንበል፣ ይጥፋ እስቲ፣ አንዳንዶቻችን ብርሃን ይጥፋ እስቲ። የተወሰኑ ሰዎች የሚያበሯት ብርሃን ምን ያህል ትሄዳለች? ለራሳችሁ ሊጠቅማችሁ ይችላል። እስቲ ባይብላችሁን አንብቡ ብላችሁ መብራቱን አጥፍተን በስልካችሁ የምታነቡ ሰዎች አሉ። ፕሮባብሊ ኤፊዚ ጋር ሲያነብ ከኋላ ያሉ ሰዎች አያዩም። ባይዘ ክርስትናችንን ባልኖረው ብርሃንነታችን ባልተገለጠ መጠን እንደዛ ነው የሚሆነው። የተወሰኑ ሰዎች እየበረታን ነው ለራሳችንና ቤታችንን ልናስመልጥ እየሮጥን ሊሆን ይችላል። ከጎረቤት ከጎን ያሉ ቀስ ብለው የኛ ብርሃን ሊታያቸው ይችላል። ሁላችንም ግን በደንብ ብናበራ በደንብ የሚታይ በጨለማ እስከማይኖር በዘመናችን ላይ ያሉ ጨለማ የሆኑ ነገሮች እስኪገፈፉ ድረስ ተጽዕኖ መፍጠር እንችላለን። ግን አሁን በጣም ብዙ መብራቶች የበሩ አይመስለኝም። እንዳልኳችሁ በቃ በራሳችን መብራት እንቁም ቢባል እኔ እንጃ ምን ያህል ጠንካራ ብርሃን በርቶ ሁላችንንም በነፃነት ሊያንቀሳቅሰን የሚችል ብርሃን ከእያንዳንዳችን ይወጣ እንደሆነ በጣም ልናስብ ይገባል። ይሄ ደግሞ እያንዳንዳችን አስተዋጽኦ፣ እንዳልኳችሁ እያንዳንዳችን የያዝነው ብርሃን መጠን ያህል ይሄንን ቤት ያበራል። ይሄ ዙሪያችን ጨለማ ቢሆን ወደ ውጭ ስንወጣ የጨለማውን መገለጫዎች መጽሐፍ ቅዱሳችን ከሚል በላይ የገነነ እየጨመረ መጥቶብናል በእኛ ባለንበት ዘመን። ስለዚህ በብርሃን ልንመላለስ። ይሄ ብርሃን እኛ ውስጥ የበራው ብርሃን ጨውነት፣ ብርሃንነት እየተገለጠ መጣላችኋለሁ በኋላ እየተገለጠ ሊሄድ የግድ የሆነበት ዘመን ላይ ነን። አዘርዋይስ በጨለማው መዋጥ ከባድ ነው፣ ብዙ ድንግርግር ውስጥ ያስገባናል። ስለዚህ ወደ ኤፌሶን ምዕራፍ 5 ተሸጋግሮ ወደ ዋናው ሐሳቤ እየሄድኩ ነው። እንዳልኳችሁ ባለፈው ያነሳውላችሁን ሐሳብ ነው እንደ መግቢያ እንዲያያዝላችሁ ለብዙዎቻችሁ እየተናገርኩ ያለሁት። ምዕራፍ 5 ላይ እንግዲህ ብሎ በጣም በፕራክቲካሊ መኖር ስላለበት የብርሃን ሕይወት እየተናገረ ከሄደ በኋላ እናንተም እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ፣ ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ። የክርስቶስ ኢየሱስ መዓዛ ሆኖ መሰጠት ዋጋ የተከፈለበት ደሙን ያፈሰሰበት እጅግ በጣም ክብሩን የመጨረሻ ከመለኮት ወደ ሰው አምላክ ከመሆን ወደ ሰው መሆን ራሱን የቀየረበት ሂደት ነው። እሱ ውስጥ ደግሞ ኮር ነገሩ ምንድነው? ፍቅር ነው። ፍቅር ግድ ብሎት ነው ያንን ያደረገው። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ የሚናገረን ከፍቅሩ የተነሳ ነው ያንን ያደረገው። ስለዚህ እሱ በወደደበት ፍቅር ያህል በመውደድ ተመላለሱ እያለ ፍቅርን ከመስዋዕትነት ጋር ያያይዘዋል። ያው እችኛዋ ሰበርናት። የኛ ፍቅር በጣም የምንወደው የፍቅር አይነት መስዋዕት የማይከፈልበት ነው። ጥሩ ልክ ነኝ። በጣም ነው የምወደው ወንድሜ ማለት እንላለን።
ማለት ምን ይከፈልበታል ማለት ነው እንጂ ብለን እናረጋለን። 50 ማይል ንዳና ናና ራይድ ስጠኝ ብንባል ግን አያስብም እንዴ? ኦቨር አይሞላም እንዴ? ስንት ዘመን ባለበት በቴክኖሎጂ ዘመን 50 ማይል ና ይለኛል እንዴ? አይገባውም እንዴ? እንትን አይደለም እንዴ? ይደብራል። በቃ መስዋዕትነት በቃ ደስ አይልም። ግን ፍቅር መስዋዕትነት የሚከፈልበት ነው። የትኛውም ንጹህ ፍቅር፣ የትኛውም እውነተኛ ፍቅር መስዋዕትነት ይከፈልበታል። ወላጆች ለልጆቻቸው ያላቸውን ፍቅር በሚከፍሉት መስዋዕትነት ልክ ቢነግሯቸውም ልጆች ቢገባቸውም ባይገባቸውም የሚከፍሉትን ዋጋ ለልጆቼ ብዬ ነው ብያሉ የሚከፍሉት ዋጋ አለ። እሱ ፍቅር ነው። ወዳጅነት እንደዛ የምር ዋጋ የከፈለ ወዳጃችሁ ወዳጅ ነው። ስለዚህ ፍቅርን ስታስቡ በለፈለፋችሁት ልክ አይደለም። ቃሉ ከባድ ነው መለፍለፍ። ይቅርታ ከባድ ከሆነ በተናገርነው ልክ እሺ በከፈልነው ዋጋ ልክ ነው ፍቅር። ጌታ ኢየሱስ ክርስቶስ እኔ እንደወደድኳቸው እርስ በርስ ትዋደዱ ዘንድ ትእዛዜ ይህች ናት ሲል እሱ እኛን የወደደበት የመስዋዕትነት ፍቅር ልክ እንዲገባና በዛ እንድኖር ነው። ስለዚህ እነዚህን ቅዱሳን በፍቅር ተመላለሱ ካለ በኋላ ርኩሰት፣ ዝሙት ከናንተ መካከል ይራቅ፣ አይነሳ፣ ስስት አይነሳ፣ ይሄ ቅዱስ ለሆነው ሕዝብ ለእግዚአብሔር ሕዝብ አይገባም ይላል። ምዕራፍ 5 ቁጥር 3 ላይ በርካታ እንደዚህ ነገር ከተናገረ በኋላ እንግዲህ ይላል ቁጥር 15 ላይ እንግዲህ ብሎ ሲጀምር ያው ከላይ ያለው ነገር በጣም መታሰብ አለበት። እንዳልኳችሁ ምዕራፍ 5 ሳይሆን 4 ላይ ሄደን እናወራለን። እንግዲህ ካለ በኋላ እሺ እንግዲህ ጥበብ እንደሌላቸው ሳይሆን እንደምን እንደ መጽሐፍ ቅዱስ ይዛችኋል ይዛችኋል ምን ይላል? እንግዲህ ጥበብ እንደሌላቸው ሳይሆን ያው የተለያየ ትርጉም ይዘን ሊሆን ይችላል። እንደ ጥበበኞች እንዴት እንደምትኖሩ ተጠንቅቁ። ምን እንደምታደርጉ፣ እንደምትመላለሱ፣ እንደምትኖሩ ተጠበቁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ይሄ ቀኖቹ የሚለው ጊዜ ነው። ጊዜ አመልካች ነው። ዘመኑን የሚለው ታይም ነው። የእንግሊዝኛውም ቅድም ያልኳቸው ኤስቪ ላይ ብትመለከቱት ዩዝ the best use your time ነው የሚለው። the best way በሆነ your time ነው የሚለውና ጊዜ ስለ ጊዜ ትንሽ ልላችሁ ፈልጋለሁ። ጊዜ አንድ ስላይድ ዛይጋ ካሳዩኝ ጊዜ ማለት በአጭር ቋንቋ ለኔ ይሄ ነው። ለኔ ታያችኋል ስዕሉ መካከል ላይ ጊዜ ነው የገባው። በትንሹ እጅና በጣም በቆየው ትልቁ እጅ መካከል ጊዜ ነው። በሁለት የተለያየ ጊዜ ላይ ያሉ እጆች ናቸው እነዚህ። ደረጃቸው ይለያያል፣ ውበታቸው ይለያያል፣ ላያቸው ላይ ያዙት ነገር ይለያያል። ጊዜ እያደረገን ያለው ይሄንን ነው። ትንሽ ከነበረ ጅማሬ ከመሰለ ግን በተከደ በተቆየ በተኖረ መጠን ወደ ሌላኛው ደረጃ የሚያደርስ ነው። እነዚህ እጆች መካከል ጊዜ የሚባል ባይገባ ኖሮ አንዱ ብቻ ነበረ ሊከሰት ይችል የነበረው። ጊዜ በመኖሩ ምክንያት ህይወት እንደዚህ ነው የሚሆነው። የሆነ ሰዓት ይጀምራል፣ የሆነ ሰዓት ያበቃል። የሆነ ሰዓት የሆነ ውበት አለ፣ የሆነ ሰዓት ደግሞ ያ ውበት ላይኖር ይችላል። የሆነ ሰዓት ምንም ጥበብ የለም፣ የሆነ ጊዜ ደግሞ እጅግ በጣም ጥበብ ይመጣል በጊዜ ምክንያት። ጊዜ ደግሞ በጣም አንደርማይን የሚደረግ በጣም ብዙ ሰው
ከእግዚአብሔር እንደተሰጠ እጅግ አስፈላጊ እንደሆነ እስኪረሳ ድረስ የሚባክን ሀብት ነው። ሐዋርያው ጳውሎስ ቀኖቹ ክፉዎች ናቸውና ዘመኑ በሚገባ ዋጁ ብሎ ለክርስቲያኖች ሲነግራቸው እዚህ ጋር የተያያዙ ሐሳቦችን በኋላ እመጣላችኋለሁ። ስለ ጊዜ አጠቃቀማቸው ኮንሰርንድ የሆነ ይመስለኛል። ስለሚሆነው በዘመናቸው የሆነ ስላለ ነገር የተረዱበትን የመረዳት ልክ ያሰበ ይመስለኛል። ምክንያቱም በጣም ፕራክቲካል ነገር እየነገራቸው ነው። ስለዚህ እንደ ጥበበኞች እንጂ ጥበብ እንደሌላቸው እንዴት እንደምትኖሩ ተጠንቀቁ። ቀኖቹ፣ ጊዜያቱ፣ ወቅቱ፣ ዘመኑ ክፉ ነው። ይህን ዘመን እንዴት እንደምትዋጁ አስቡበት እያለ የተናገረው። የመጽሐፍ ቅዱስ አስተማሪዎች እዚህ ጋራ ጊዜን ስናስብ በሁለት መልክ እንድናስብ ባለፈው ማንስቼላችኋለሁ። ስቲል ይሄም ያው እቺን ስዕል አላሳየዋችሁም። የችኛዋን ሴሽን ላይ የጨመርኩት ነው። ምናልባት በሚታይ ነገር ትንሽ ቪዥዋል ኢፌክት እንዲኖረውና እንድታስቡልኝ ስለፈለኩ ነው። በጣም ሲሪየስ ነገር ስለሆነ ጊዜ የተባለው ሁለት አይነት ዴፊኒሽን ያለው ስለ ጊዜ ደግሞ ባለፈው ብያችኋለሁ። ትዝ ይላችሁ እንደሆነ ሁልጊዜ ያለን ጊዜ በሁለት አይነት ነው ማየት ያለብን። አንደኛው ዛሬ ስንት ነው? 14 ነው። ዲሰምበር 14 አይደለ? ዲሰምበር 14 ለሁላችንም ዲሰምበር 14 ነው። የበረዶ ቀን ነበረ። ከ2025 ዲሰምበር 14 ነው። በርዝዴው የሆነ ሰው አለ ዛሬ? በርዝዴው ኦኬ፣ በርዝዴ ነው የሚል ሰው አያሳፍር ማለት እጅ ማንሳት በርዝዴ። እሺ፣ የለም እንዳጋጣሚ ካለም ደግሞ ለዛ ሰው ደግሞ የተለየ ቀኑ ነው። ከሌሎቻችን የተለየ ቀኑ ነው ማለት ነው አይደል? like the same day but different አይደለ? ስለዚህ ሁሉም ሰው ካውንት የሚያደርገው በማይክሮ ሰከንድ ተለይቶ ተቆጥሮ የሚሰጠን የሁላችንም የጊዜ የጋራ ጊዜያችን ክሮኖስ ይባላል። በግሪክ ወርድ ነው፣ ክሮኖስ ይሉታል። just it's a time for everyone, it's a chronos። እና በምንፈልገው የጊዜ ዝቅተኛ አቆጣጠር ማይክሮ ሰከንድም በሉት ሚሊ ሰከንድም በሉት ዋትኤቨር ብቻ ጀምሮ እየተቆጠረ የሚሄድ ከዛ በኋላ ቀን፣ ወር፣ ዓመት፣ ዘመን ምናምን እያልን ክፍለ ዘመን እያልን ምንቆጥረው እሱ ክሮኖስ ይባላል፣ ጊዜ ነው። ሁላችንም እግዚአብሔር ለፍጥረት ሁሉ፣ ለትውልድ ሁሉ፣ ለትንሹ ለትልቁ፣ ለሁሉም የሰጠን ነው እሱ። ሁለተኛው ግን በክሮኖስ ውስጥ ካይሮስ የሚባል ደግሞ ተለይቶ የሚሰጥ ወይንም ደግሞ የተለየ ሞመንት አለ። within the same time ግን የተለየ ቅድም እንዳልኳቸው ለምሳሌ the same December 14 ለኛ አንድ የሆነ የሁድ የአምልኳችን ቀን ነው። ለሆኑ ሰዎች ደግሞ ድርብ ሊሆን ይችላል። አንቨርሰሪ ያላቸው ሰዎች አንቨርሰሪያቸውን ሊያስቡ ይችላሉ። ከኢትዮጵያ ከመጣ 2 ወሬ ነው ያሉ 2 ወገኖች ነበሩ። 2 ወራቸው ነው ዛሬ ልክ 2 ወራቸው። ለነሱ ወር እየቆጠሩ ሲሄዱ አንዳንዶቻችን ዓመታችን አይቆጠርም ለምን ሰዎች ደግሞ መቁጠር ማንፈልገው ነው the same date። እነሱ ግን 2 ወሬ ነው ምናምን አሉ አይደል? ጌታ ይባርካቸው። ዌልካም በድጋሚ። መቁጠር የማይፈልጉ ሰዎች ደግሞ አሉ። በተለየ ሁኔታ የሚታሰበው ስካይሮስ ነው። እሱ ላይ እንድናስብ ነው። ሲሪየስ ነው እሱ። ለምን? እሱ እግዚአብሔር እንደ ኦፖርቹኒቲ ለይቶ የሰጠን ነው። እነሱ ቀናት ለኛ ሊዋጁ የሚገቡ ቀናት ነው ብለን ባለፈው በደንብ አንስተናል። ክሮኖስ ተለይቶ ታሳቢ ተደርጎ ተመቻችቶ እንደ እድል የተሰጠን ጊዜ ካይሮስ ይባላል። ቀኖቹ ክፉዎች ናቸው ሲል እነሱ ቀናት ውስጥ ካይሮስም ክሮኖስም which is የሁላችንም ቀን እንደገና ደግሞ ተለይቶ የተሰጠን ቀን እዛ ውስጥ ነው ያለው። ስለዚህ መነጠል ያለብን እኛ ነን። በምኖርባቸው ቀኖቼ የትኛው ቀን ነው እግዚአብሔር ለኔ ለይቶ እንደ እድል የሰጠኝ ማለፍ የሌለበት? እዚህ ላችሁ እንደሆነ አንድ ኤግዛምፕል ሰጥቻችሁ ነበር ባለፈው ሳወራ። ለአንዳንድ በሩጫ ላይ ላሉ ሯጮች ማይክሮ ሰከንድ ወይም ሰከንድ ሲሪየስ ነው አይደለ? ከሚሊየን ወደ 0 ወይም ከ0 ወደ ሚሊየን ሁሉ ሊያስገባ የሚችል ነው። ሪከርድ ከሰበሩ ለምሳሌ የኦሎምፒክ ሪከርድ ከሰበሩ ምንም ያልኖረው ለመጀመሪያ ጊዜ ሮጦ 0 አካውንት የነበረው ሰውዬ
በሆነች ሰከንድ ስላሸነፈ አንደኛ ይባልና የሽልማቱ ይሰጠዋል። በቃ ሰከንድ ነው ብያቸዋለሁ። ለአንዳንዶቻችን አይደለም ሰከንድ፣ ሰዓት ሁሉ ምንም ላይ መስለን ይችላል። አንድ ሰዓት ኢትስ ኦኬ፣ ስናረፍድ ኢትስ ኦኬ። አንድ ሰዓት አይደል እንዴ? ግን አንድ ሰዓት ማለት አንዳንድ ሰፈር በጣም በጣም ውድ ነው። ላይክ የህይወት መቀየሪያ መንገድ ሁሉ ሊሆን ይችላል። ትራቭል ልናደርግ ብንወጣ ከአሜሪካ ኢትዮጵያ ልንመጣ ብንል ኢትስ ኦኬ አውሮፕላኑ ይጠብቀኛል አንድ ሰዓት ባረፍድ ብትሉ የቀመሳለ እሱ ሲሪየስ ነው አይደል? 10 ሰዓቱ እንዳይደር ምናምን ብለን ነው የምንሯሯጠው። እሺ በክርስትናችን ውስጥ አንዳንድ ካይሮስ ሞመንታችንን ልክ እንደዚህ ሲሪየስሊ ማሰብ አለብን። እግዚአብሔር እንድናደርገው የፈለገውን ነገር እንድንሰራ የፈለገበትን ነገር በዛ ደረጃ አስበንበት ልንዋጀው። መዋጀት ላይ ይመጣላችኋል። ዋጋ ተከፍሎ መግዛት ማለት ነው መዋጀት ባይዘው ቃሉ አይደለ? ዋጋ ከፍሎ መግዛት። ይሄ የቢዝነስ ቋንቋ ነው መዋጀት። እግዚአብሔር አንዳንድ ነገሮቻችንን ዋጋ ከፍለንባቸው የሱን ሐሳብ ፈጽመንባቸው እንድናልፍ ነው የሚጠይቀን። ዋጋ ከፍለንባቸው እንዳልኳችሁ ሪላክስ እንዳደረግን አይደለም። መከፈል ካለበት ዋጋ ከፍለን በዛ የእግዚአብሔርን ዓላማ እንዲፈጸም መስራት እንዳለብን አምነን መዘጋጀት አለብን። በጣም ብዙ ጊዜ ሁላችንም እንረሳለን ይሄንን። ከጊዜ ጋራ እኔ የሚዋጀው ሲስተምም ነው ብዬ አምናለሁ። ስርዓት፣ ሲስተም። ምክንያቱም ጊዜ የሆነ ነገር መፈጸሚያ ነው። የሆነ ነገር ልንፈጽም ስንነሳ ደግሞ እሱን የምንፈጽመውን ነገር ገቨርን የሚያደርግ ሲስተም አለ። ኦኬ፣ ለምሳሌ የፖለቲካል ሲስተም ሊሆን ይችላል፣ ኢኮኖሚክ ሲስተም ሊሆን ይችላል፣ የአስተሳሰብ ሲስተም ሊሆን ይችላል፣ የአመለካከት ሲስተም ሊሆን ይችላል። ልዩ ልዩ አይነት ሲስተምስ አሉ። ድርጊቶቻችንን ገቨርን የሚያደርጉ እንቅስቃሴያችንን ሊገድቡ ወይም ሊፈቅዱ የሚችሉ ተነስተን ልንሰራ ስንል ሊከለክሉ የሚችሉ ወይም ሊያሮጡም ሊችሉ የሚችሉ ወይም ደግሞ እያዘናጉን ዲስትራክት የሚያደርጉ ሲስተምስ አሉ። በተለይ ዘንድሮ ደግሞ በደንብ አለ። እነዚህ ሲስተሞች ሁሉ ነቅተን በተለይ በካይሮስ ሞመንታችን ላይ ፌስ የምናደርጋቸውን ነገሮቻችን ሁሉ አብሮ ለመዋጀት ማሰብ አለብን። አስተሳሰባችን ጊዜው ስላችሁ አብስትራክት እንዳይሆንባችሁ ብዬ ነው። ማለት በቃ የቱ ጋር ሊጨብጠው እንዳትሉ ነው። ተነስተን ልንሰራ እግዚአብሔር መንፈስ ቅዱስ ሊያነቃን ፈልጎ ሲነግረን ራሳችንም ሲገባን ማድረግ ያለብን ያላደረግናቸውን በተለይ ደግሞ በኋላ እመጣላችኋለሁ ስለሚናገረው ጥበበኞች ሁኑ ዘመኑን እንድትዋጁ ጥበቡ ያስፈልጋችኋል የሚለው ምን አይነት ጥበብ ነው የሚያስፈልጋል እንመጣለን ቶሎ ብዬ። ግን ከጊዜ ጋራ ሲስተምም እንዳለ አስቡልኝ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ ከ1 እስከ 4 ላይ በመንገድ እየሄደ ይላል። ዮሐንስ ወንጌል ምዕራፍ 9 እስቲ እንየው ቶሎ ብዬ ላውጣውና የሚገርማችሁ ጌታ ኢየሱስ በመንገድ ሲያልፍም ከተወለደ ጀምሮ አይነ ስውር የሆነ ሰው አየ። ደቀ መዛሙርቱም ረቢ ይህ ሰው አይነ ስውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ራሱ ወይስ ወላጆቹ ብለው ጠየቁት። መንገድ ላይ እየሄደ ደቀ መዛሙርት ነው የሚሉት። ኢየሱስ እንዲህ ሲል መለሰ፣ እርሱ ወይም ወላጆቹ ኃጢአት አልሰሩም። ይህ የሆነው ግን የእግዚአብሔርን ስራ በእርሱ ሕይወት እንዲገለጥ ነው። ቀን ሳለ የላከኝን ስራ መስራት አለብኝ። ማንም ሊሰራ የማይችልበት ሌሊት ይመጣል። ጌታ ኢየሱስ ክርስቶስ የአይነ ስውሩን ጥያቄ ከቀኑ ስራ ጋር ያያያዝበትን መንገድ ተመልከቱ። ሰዎቹ የታያቸው የሆነ አይነ ስውር በእነሱ መረዳት ልክ
የሆነ እኮ አይነ ስውር ሲወለድ የሆነ ኃጢአት የሰራ ምናምን አለ ብለው እንደው እስቲ ቆይንን ቻሌንጅ ለምን ጌታን አንጠይቀውም እስቲ ምን ይመስላል አሉት። ጌታ ኢየሱስ ኢሚዲየትሊ ያለው ኖ ይሄ የዛ ጉዳይ አይደለም። ይሄ እግዚአብሔር ክብሩን ሊገልጥ የሆነ ጊዜ ላይ ፈቅዶ አመጣውና እኔ ዛሬ ንሳየው ከተሰጠኝ ስራ ጋር የሚያዝ እንደሆነ ነው ማየው ነው የሚለው። ሉክ ታሪኩን ስታዩት ለኢየሱስ የሆነ ራንደም ነገር አይመስልም። ላይክ የሆነ በቃ በመንገድ እየሄዱ አይደል የሚለው። በመንገድ ሲያልፉ የሆነ ቀን ነው ሐሙስ ቀን ነው ምናልባት ቀኑ ዝም ብዬ ነው አላለም። ዝም ብሎ ሲያልፍ ሐሙስ ነው። ደግሞ ጌታ ኢየሱስ አስቦ አንድ አይነ ስውር እዛ ጋር ስለሚያገኝ እንደ ጥያቄ ስለሚጠይቅ ምናምን አልተባለም። ሊያውቅ ይችላል በመለኮት ማንነቱ ግን አልተባለም። የሚያውቀው አንድ ነገር ምንድነው? ለዚህ መረዳቱ መልሱ የተፈጠረው ክስተት ነው። ቀኑ የሆነ ቀን ነው፣ ራንደም ነው። ግን ለኢየሱስ ክርስቶስ ይህንን ሚስጥር እንዲናገርና እንዲያደርግ አዌር ነበረ። ምን እያልኳችሁ መሰለ? በምንኖርባቸው ቀናት የሚሆኑ ሁኔታዎች የምናገኛቸው ኢቨንትስ የሚያደርጉብን በጊዜው የነበረ አንደርስታንዲንግ የእነዚህ ሰዎች አንደርስታንዲንግ አንድ ሰው አይነ ስውር የሚሆነው ኃጢአት ካደረገ ነው፣ ወላጆቹ ኃጢአት አድርገዋል ማለት ነው። ግን እስቲ ኢየሱስ ስለዚህ ጉዳይ ምን ይላል ብለው ማሰባቸው አመለካከታቸው አስተሳሰባቸው በጊዜው የነበረው እይታ እሱ ነው። ግን ለኢየሱስ እንደዛ አይደለም። ቀጥ ያለውን ነገር ነገራቸው። ይሄማ እግዚአብሔር ክብሩን ሊገልጥ እኮ የሆነ ነገር ነው፣ እኔም ደግሞ በዚህ ገልጠዋለሁ ብሎ ከዛ የተፈወሰበት ስርዓት ኢየሱስ ክርስቶስ ተልኮ የመጣበትን ዓላማ ማስፈጸሚያ እንደሆነ ተናገረ። ቀን ሳለ የላከኝን ማድረግ ይገባኛል። This is not an opportunity that I just simply pass. This is an opportunity የእግዚአብሔር ዓላማ እንዲፈጸም የተጠራበት የተሰራበት ስራ እንደሆነ አሳያቸዋለሁ ብሎ አሳያቸው። አንዳንድ ቀኖቻችን ድንገተኛ ይመስለናል ለኛ። ሐሙስ ይሆነ ወይ ምናምን ነገ ሰኞ። ግን እግዚአብሔር በዛ መሃል አርገን እንድናልፍ የፈለገው አለርትድ የሆንበት ነገር አለ ወይ? ይገጥመናል ወይ? እንደዛ እናስባለን ወይ? ታችን ናሆም ያለች ባለፈው ስትመሰክር ነበረ የታንክስ ጊቪንግ ምሽት ላይ እግዚአብሔር በህልሟ ላሳያት ነገር ሲሪየስሊ ጸለየች አይደል? ምስክርነቱ ሰምታችኋል። ያው እዚህ ስለመሰከረች አብረን ነበር ማለት ላሳየን ነገር እንኳን ሲሪየስሊ ነው የምንወስደው ማለት ወይስ በቃ ከዕለታት አንዱ ቀን ነው እውነተኛ ይችላል ነው ወይስ በከበደ ሁኔታ መጸለይ ካስፈልገ መጸለይ መጾም ካስፈልገ ነው በጾም ጸሎት መሰለኝ ቆይሻል እና እግዚአብሔር የሚታደገው ትድግና ስለነበረው ሲሪየስሊ ወስዳ ጌታ በህይወቷ ያንን አደረገ፣ መሰከረችልን በዚህ በአደባባይ ለኛ ለሁላችን። ይሲ የሚገጥሙንን ነገሮች ዝም ብለን የሆነ ራንደም የሆነ ቀን የሆነ ገጣ አንበለው። የኛ የስራችን የዓላማ የእግዚአብሔር ዓላማ የመፈጸሚያ ቀን ሊሆን ይችላል እያልኳችሁ ነው። እንዋጀው፣ የኛ እናድርገው። ዋጋ ካስከፈለን ዋጋ ከፍለንም ቢሆን የኛ ማድረጋችንን ሐሳቡ መገለጡን እንይበት እያልኳችሁ ነው። እሺ አንዳንዶቻችን በጣም ብዙ ተጽዕኖ ልናደርግባቸው የምንችላቸው አክሰሶች ሊኖሩ ይችላሉ። በተለያየ መንገድ የተለያየ ፕላትፎርም could be economic, political, social, teaching ብዙ ሰው ኃላፊነት አላቅም ብዙ እድሎች አሉ። እነዛ እድሎች ለኛ ምን ማለት ናቸው? እንደ ክርስቲያን እንደ እግዚአብሔር ሰው ወደ አሜሪካ ስንወጣ እግዚአብሔር ለምንድን ነው ያመጣን? እግዚአብሔር ለአንዳንዶቻችን የሚገርም በር ከፍቶ ነው የመጣ ነው። አንዳንዶቻችን ሳልፈልገው ዲቪ ደረሰኝ ብለን ነው በምንም ይሁን በምን መተናል። ግን ምን ማለት ነው? እግዚአብሔር የሰጠን ኦፖርቹኒቲ ምን እንድናረግበት ነው? ምን አርጉ እያለን ነው? እሱን እንድናስብ ፈልጋለሁ። እሺ መግቢያ ነው ሁሉ ባለፈው ያልኳችሁ እንድናስብ ነው። ባጭሩ ዘመናችንን እንዋጅ ስንል ሶስት ነገር እንድታስቡልኝ እፈልጋለሁ። እንደ ምክንያት በዋናነት እንዳልኳችሁ እግዚአብሔር ኢንዲቪጁዋሊ
በኋላም አይ ቲንክ አነሳለሁ ኢንዲቪጁዋሊ አስ ኤ ቸርች አስ ኤ ኮሚኒቲ ይፈልገናል። ግን የመጀመሪያው ለምንድን ነው የምትጨቀጭቀን ካላችሁኝ እንደ ብርሃን ልጆች የመኖር ጥሪ አለብን። ጥሪያችን እንደ ብርሃን ልጆች የመኖር ነው። የምንኖረው ሲሪየስ ላይፍ ይሄ ኑሮ የብርሃን ልጆች ሊኖሩት የሚገባ ህይወት ስለሆነ እኔና እናንተ ለዛ ተጠርተናል። ሁለተኛው በእነዚህ ክፉ ቀናት መካከል ተስፋ የሚፈልጉ አሉ። ተስፋ የሌላቸው፣ ተስፋ የሚያስፈልጋቸው የዛ ተስፋ አደራ እጃችን ላይ ወንጌል በሚባል ተሰጥቶን ይዘነዋል። እሱን ወንጌል ካልነገርናቸው በጣም ትውልድ ተስፋ የለውም። ሶስተኛው ቅድምም ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች ይላቸው የነበረው ነው የምደግምላችሁ፣ ቃሉ ለዛ ስለተጻፈ እግዚአብሔር በቤተ ክርስቲያን ተልእኮ ውስጥ ሊፈጽም ያለው በጊዜው መፈጸም ያለበት ዘመናችንን ዋጅተን ማስፈጸም ያለብን የእግዚአብሔር አጀንዳ አለ። በጣም አዌር መሆን አለብን። ትውልድ ተስፋ እያጣ እኛ እጅ አደራ ወንጌል ይዘን ህይወት ይዘን ብርሃን ሆነን ልንኖር እየተገባ እሱን ሳናደርግ ተስፋ በማጣት የሚሰቃይ ትውልድ ያለበት ዘመን ላይ ቤተ ክርስቲያን ደግሞ ወጥታ በስፋት እንድትሰራ እግዚአብሔር ጸጋንም ሪሶርስንም ሁሉን ነገር የሰጠው ለራሷ ውስጧ ላሉ ስለሆነ እሱን እኛ ገብቶን ካልሰጠን፣ ካላመጣን፣ ካልሮጥን፣ አብረን ፓርት ካልሆንን የእግዚአብሔር አጀንዳ በዘመናችን እንዳይፈጸም እንቅፋት እየሆነ ነው። ለእኛው ለአምላካችን ስራ መፈጸም እንቅፋት እየሆነ ነው። አይነው ብዙ ነገር አቢዩዝ ተደርጓል፣ ብዙ ነገር ተበላሽቷል። የትኛው ነው ትክክለኛው ልንል እንችላለን። ከመንፈስ ቅዱስ ጋር የእግዚአብሔር ሐሳብ የሆነውን ለመፈጸም ግን we are obliged ግዴታ አለብን። ያም የእግዚአብሔር ዓላማ ይፈጸም ያስፈልጋል። መጽሐፍ ቅዱሳችን ይሄ እንደ ብርሃን ልጆች መመላለስ አለበት የሚላችሁን ትንሽ ያንዳንዱን ነካ አድርግላችሁና ወደሚቀጥለው ሄጄ ጨርሳለሁ። እንደ ብርሃን ልጆች የመታደስ ጥሪ ላይ እንደ ብርሃን ልጆች የመመላለስ ጥሪ ላይ ባለፈው መስፍን አንስቼላችኋል፣ አሁን ደግምላችኋል በጣም አስፈላጊ ስለሆነ ብዬ ነው። አንደኛ ዜና ላይ 12 ላይ አንድ ታሪክ አለ። አንደኛ ዜና 12:32 ላይ ምክንያቱም እነዛ ሰዎች ዘመናቸውን መረዳታቸው እንደ ትምህርት ይወሰዳል። እንደዚህ ይላል፣ ዘመኑን የተረዱና እስራኤላውያንም ምን ማድረግ እንደሚገባቸው የተገነዘቡ የይሳኮር ሰዎች 200 አለቆች ነበሩ ይላል። እነዚህ ሰዎች ዳዊትን ለመርዳት ወይንም ከዳዊት ጋር አብሮ ለመሆን ወደ ኬብሮን ሊወጡ ከተጠሩ ነገዶች መካከል የይሳኮር ነገድ ውስጥ የነበሩ ትንሽ ራቅ ካለ ስፍራ ይመጡ የነበሩ ግን ኮንቪክሽናቸው በሶስት ነገር የተያያዘ ነበር። አንደኛ እነዚህ ሰዎች ዘመኑን የተረዱ ናቸው ይላል። this is a time to stand with David ብለው የሚቆሙበትን ጊዜ ያወቁ ሰዎች ናቸው። ሜቢ አንዳንዶቹ ዳዊት ከጠራንም አንሄድ ምናምን ብለው ሊሆን ይችላል፣ እንዲሁ ለተጠራ ጥሪ። ግን እነዚህ ሰዎች this is a time ዘመን እየመረመረ ያለ እድሉ ሲመጣ ጥሪው ሲመጣ ወይንም ደግሞ ለዚህ ነው የተፈለከው ሲባል you see this is a time ይላል። አንዳንዱ ደግሞ የዘንድሮ አይነቱ ብዙ ደግሞ በአክም ምንድን የሚጨቀጭቁን ዳዊት ምን ሆኖ ነው የሚጨቀጭቀን? አርፎ ዝም ብሎ ስልጣኑን አይዝም እንዴ ምናምን ሊሉ ይችላሉ። ግን የእግዚአብሔር ሐሳብ እየተፈጸመ ነው አይደል? ግራንድ የሆነ የእግዚአብሔር አጀንዳ እየተፈጸመ ያለበት ጊዜ ነው። ስለዚህ ዘመናችንን የምንረዳ ሁለተኛ የሚሆነውን የተገነዘቡ ናቸው ማለት ዘመኑን ማለት ጊዜውን የሚያውቁ ናቸው። ሁለተኛ ደግሞ እየሆነ ያለው ኢቨንቱ ሲስተሙ እየሆነ ያለውን ነገር ተገንዝበዋል። የይሳኮር ሰዎች ዴቪድ ጥሪ ያደረገ I see now we have to go to ኬብሮን መሄድ አለብን ተገንዝበዋል። ድርጊታቸው ምን አይነት ውጤት እንዳለው ምን እያደረገ እንዳለ ለምን ሪስፖንድ እንዳደረጉ ገብቷቸዋል።
የአንድ ቀን የጾም ጸሎት ቤተክርስቲያናችን አውጃለች። ዝም ብለን እንድንራብ የሆነ ኢንጆይ የምናደርገው ቀን በረሃብ እንጨርስ ነው እንዴ? ማለት ዝም ቸርች ለምደዋል። አሁን ደግሞ ዲሰምበር ሲመጣ ጾም ጸሎት ይላሉ ነው የምንለው ወይስ there is a time ኮሌክቲቭሊ ኮርፖሬት በሆነ ፕሬየር በጾም በጸሎት በእግዚአብሔር ፊት ወድቀን በዘመናችን ላይ ስላለ እግዚአብሔር ስራ፣ ስለ ትውልዱ፣ ስለ ቤተ ክርስቲያን፣ ስለ ከበደን ነገር፣ ስለ ግለሰቦች ህይወት፣ ስለሚታመሙ፣ ስለ ቀንበሩ አላሻግር ስላለ ስለ ብዙ ነገር አይደለም የሚጮህ እሱን በጋራ እንድንጸልይ ቤተ ክርስቲያን ስላመቻቸች ሄደን እንውደቅ፣ እንጸልይ፣ እግዚአብሔርን ፊት እንፈልግ ነው የምንለው። ማለት የሚደረገውን ነገር እንረዳዋለን፣ እየሆነ ያለው ቸርች እያደረገች ያለችውን ነገር እንገነዘባለን። ሴንስ ይሰጠናል። አንዳንድ ሰፈር እንደዛ ስለማይመስል ነው ባይዘው የሚመስለው። በቃ ኔፊ የጸሎት አገልጋዮች ያው ጸልዩ ብለውናል፣ እንምጣና እንጸልይ የሚመስል አይደለም። ቅዱሳን የተከፈተ በጣም በጣም የበሩ አይኖች ያስፈልጉናል። በጣም እንደዛ አይነት ዘመን ላይ ስላለን ነው። ከዛ በኋላ እነዚህ የይሳኮር ሰዎች በጥበብ የሚመሩ ናቸው። ማለት ጊዜን ማወቅ፣ በጊዜ ውስጥ የሚሆነውን ዘመንን መመርመር፣ ጥበብ የሚባል ነገር አብሮት ስላለ ነው። ባለ ጥበብ ናቸው። ሐዋርያ ጳውሎስም ኤፌሶን ላይ የሚናገረው እሱ ነው። ጥበብ ሲኖራችሁ ይሄ ነገር ቀላል ነው። እንደ ጥበበኛ ስትመላለሱ ይገባችኋል፣ ታውቁታላችሁ። ጥበብ ከጎደለ ግን ያው መጽሐፍ እንደሚል መለመን ነው። ጥበብ የጎደለው ማንም ያዕቆብ ላይ የሚለው ይለምን እግዚአብሔር ይሰጠዋል። በእኛ ዘመን እንደ ይሳኮር ሰዎች ዘመናችንን የምንመረምር የሚሆነውን ነገር የምንረዳ ባለ ጥበበኛ እንድንሆን ያስፈልገናል። አሁን ያለንበት ዘመን ባይዘው ሲገልጹት የኛን ዘመን right now ምን አይነት ዘመን ያለው ብላችሁ ስለ ዘመን አገላለጽ የሚገልጹትን ብትመለከቱ ሞራል ሪላቲቪዝም ወይንም አንጻራዊ ሞራል ያለበት፣ ትክክል የሚባሉ ነገሮች በሙሉ አንጻራዊ ይሆን ያሉት። ሰዎች እርቃናቸውን እየሄዱ በእንትን ምን ችግር አለው ምናምን ይሏቸዋል። ችግርማ ነበረው ድሮ። ሞራሊ በቃ ሞራል የቱ ጋ ነው ምናምን ብላችሁ ግራ የምትጋቡበት። ከዛ ስነ ጾታዊ ቀውስ ያለበት ሴክሹዋል ኮንፊውዥን፣ ሴቶች ሴት ምንድነው ተብሎ የሚጠየቅበት አይደል? ያለ ወትስ ውመን ምናምን ተብሎ የሚጠየቅበት ማለት አሁን ብዙዎቻችን እንዴት ይጠየቃል? ግልጽ አይደለ ነው የምንለው። ሰው ግን ወገኖች ሌላ ቦታ ነው ማለት ይጠይቃል። ኮንፊውዥን አለ። ዲጂታል አዲክሽን እሱ ያው እኛም ውስጥ ገብቷል። ዲጂታል አዲክሽን is one of the distraction ጊዜያችን ላይ የሚፈጥር ዲስትራክሽንን የሚያመጣ በጣም ብዙ ሰው ኮንሽስ ሊሆንበት የሚገባ ነው የሚል ጽሑፍ አነበብኩኝ። ላይክ የዘመኑ መገለጫ ተደርጎ አሁን ሌብል ተደርጓል። ይሄ ዘመን ምንድን ነው ካላችሁ there is addiction called digital addiction. ትሩዝ ዲኬይ እያደረገ ነው። እውነት የሚባል አሁን ለእውነት መቆም፣ ለእውነት መከራከር፣ ለእውነት መሞት አለ እንዴ? አሁን ዘንድሮ ለእውነት የለም። በጣም እኮ በቃ ድሮ ነበረ ሰው ለእውነት ይሞታል ያሉት ከሚጠፋ ይል ነበር የሀገራችን ሰው። ለእውነት እኖራለሁ ይባላል። ይመልሰን ጌታ በእውነት። ይሄ የእግዚአብሔር ቃል የሚለንን ነው። እንደ እግዚአብሔር ቃል ለእውነት እንድንኖር፣ ለእግዚአብሔር እውነት ዲፌንድ እንድናደርግ። አሁን ማወራችሁ እኮ ወርደን በጣም ብዙ ቅልቅል ስላለ እንድንነቃቃ። እኔም ለራሴ ነው ባይዘው ስብከቱ ፎልስ ቲቺንግ ከምታስቡት በላይ በቃ ሁሉም ነገር አሁን ትምህርት ነው። እኔ ይሄ ጢሞቴዎስ ላይ ጆሮአቸውን እንዲያሳክክላቸው እሱን ጋር ኤሉ በደንብ የሚገልጸው አለ። አያቱ የሚያኩለት አይደለ? እንደዛ ልክ የሚያሳክካቸውን ይፈልጋሉ የሚለው እኮ አሁን በደንብ እኮ አለ።
በቃ ሶሻል ሚዲያ መግባት እኮ ነው የሚያክልን ፍለጋ። በቃ አንዳንዱ በደንብ ነው የሚያካው። ዘንድሮ ደግሞ የሚያካው መሳደብ፣ በቃ ሙልጭ ያለ ነገር ምናምን ነው አይደል? በጣም ምርጥ ምርጥ ትምህርቶች ሰምታችሁ ዋው ብላችሁ ቪውን ስታዩ 45 ሰው 6 ወር አልፎታል ትምህርቱ ከተለቀቀ። ሌሎቹስ ለእናንተ አልነግርም። ፎልስ ቲቺንግ በተለያየ መልክ ማህበረሰብን ዲስትሮይ የሚያደርግ ክርስትናችን ውስጥ መልኩ እስኪጠፋ ግራ እስክንጋባ የሚደርስ። ለዚህ ነው አየህ ሁላችንም ወደ ቃሉና ወደ ጤናማው ነገር መተን አንከር ማድረግ አለብን። so that we can defend all these things። ግራ እንጋባ። ዲሞኒክ ኢንፍሉዌንስ ምንም መገለጫው የለውም። በቃ ላይ ካሁን በስነ ስርዓት I think መጀመሪያ በጣም የደነገጥኩት እዚህ ሀገር ፍሎሪዳ ያለ ሴኔት ውስጥ የሰይጣን አምላኪዎች ጸሎት ይደረጋል። ሴኔት ውስጥ ሁልጊዜ ሴሽናቸውን ሲጀምሩ ሁሉ የስቴትም ማለት ነው። እና የተለመደው ልማድ አሜሪካን ውስጥ ያው በጸሎት ነው። ስለዚህ ክርስቲያኖች ይጸልያሉ፣ ከዛ ለሙስሊሞች ተሰጠ፣ ከዛ ሴታኒክ የሆነ የሚያመልኩ አሉ፣ እነሱም ጊዜ ይሰጠናሉ። ማለት እኔ ከዜና ነው ያነበብኩት። እየመረመሩላቸው ነበር ሊፈቅዱ ማለት የስቴቱ ኦፊሻል አንደኛው እምነት ነው ተብሎ ከዛ እንዲባርክ ማለት ነው። ማለት በረከት የሌለበት እንዴት በረከት ይታወጃል? ማለት ዝም ብሎ ይሄ አየር አሁን አንዳንድ ሰፈር ታውቃላችሁ ሰይጣን አለ የለም ክርክር እኮ አለ። ማለት እንዴ ድሮ አጋንንት ይጮህ ነበር አሁን ትቷል መሰለኝ ምናምን የሚሉ ሰዎች በደንብ አድቫንስድ ደረጃ ላይ ደርሷል። አሁን እሱ በሴኔት ደረጃ በምናምን እየተንቀሳቀሰ ነው ማለት በደንብ እንትን ተሰጥቶት ማለት ነው። ፑልፒት ይዞ ድሮ ዝም ብሎ ጫካ ለጫካ ሰው ብቻውን ሲሆን አጋንንታይ እንዳይዘው ምናምን ነበር አይደል? ነው ያለንበት ዘመን እነዚህ ናቸው መገለጫዎቹ። ይህንን ዘመን እንደ ብርሃን ልጆች ኖረን ነው ምን ዋጀው ምን ወርሰው። በህይወት ያለ ፕሮፌሰር ክሊንተን አርኖልድ የሚባል የአዲስ ኪዳን አስተማሪ ነው አለ። አይ ቲንክ ባዮላ ዩኒቨርሲቲውን ያስተምራል። ኤፌሶን ላይ ኮሜንታሪ ጽፏልና ክፉ ቀናትን መዋጀት የሚለውን ሐሳብ ምን ብሎ ገለጸው? ክፉ ቀናትን ለመዋጀት 3 ነገር ያስፈልጋል ያለ። በመንፈሳዊታችን የሰላ ንቃት ያስፈልገናል አለ። ሻርፕንድ የሆነ አለርትነስ የነቃ መንፈሳዊ ህይወት ያስፈልገናል። ሁለተኛ ዲዘርንመንት ያስፈልገናል። ዲዘርን ማድረግ አለብን። ሶስተኛው ስፒሪቹዋል ዋርፌር ያስፈልጋል። መንፈሳዊ ውጊያ ተዋጊዎች መሆን አለብን ይላል። ለራሴ ወስጄዋለሁ፣ እናንተም ተወላችኋል። ያለንበትን ዘመን መንፈሳዊ ህይወታችን የሰላ ንቃት ልክ ሻርፕን የሆነ ደስ የሚለው አንዳንድ ቁርጥ ስትበሉ የሚያስደስቱ ቢላዎች አሏል ላጥም ያደርጉ ሻርፕን የሆነ እንደዛ አይነት አለርትድ መሆን አለብን። ዲዘርን ማድረግ አለብን። መጸለይ አለብን እግዚአብሔር ዲዘርመንት እንዲሰጠን ስለ ስራችን ስፍራ፣ ስለምናወራቸው ሰዎች፣ ስለሚከቡን፣ ስለሚያደንቁን፣ ስለሚያዋርዱን whatever do we discern? ስንደግፍ ስንቃወም። እኔ አንድ ጊዜ የሆነ ሰው በጣም ማቀውን ታሪክ በጣም እኔ በደንብ ማቀውን ታሪክ ማለት ነው በሆነ መልኩ ገለጸው። ሀፕን ያደረገ ታሪክ ነው። ከዛ ላስረዳው ሞከርኩት። ምንም ሊያምነኝ አልቻለም። ብነግረው ብዙ አልተቀበለም። ያለኝ አማራጭ መተው ነው። ቢያንስ ማለት ኦኬ ማለት ይሄ መገለጡን እንተውና የነበረ ሰው ሲነግረን አንሰማም ወይስ እኔም ተጠራጥሮኝ ነው ይችላል መኖርህንስ እንዴት አውቃለሁ ብሎ ሊሆን ይችላል። እንግዲህ በምሳሌ ነገር እንዲህ ሲሆን ነበርኩኝ አይቼዋለሁ እንደዚህ ነው ምናምን ሌታለውን መገለጥ የነበረ ሰው ሲነግረን እኮ ማንሰማበት ጊዜ ላይ ያለው እግዚአብሔር ይመልሰን ያንቃል። ወገኖች ይሄ ዘመን እንደዛ ዝም ብለን
አይደለም። እንደዚህ ይሄ ቃሉን ለመጠቀም ፈራው። ከባድ ጊዜ ላይ ስለሆነን በጣም ዲዘርመንት ያስፈልገናል። ስፒሪቹዋሊ ደግሞ warfare ተዋጊዎች መሆን አለብን። ተዋግተን የምንናጠቅ መጽሐፍ እንደሚናገር መንጥረን የምንወርስ ተዋግተን የምንማርክ ብርሃንነታችን ሊታይ ይገባዋል የሚል የጨከነ እሺ። ሁለተኛውና ሶስተኛው ቅድም ብያቸዋለሁ። ይሄ ብዙ ጊዜ በተለያየ መልክ የምናነሳው ነው። በጣም ተስፋ የሚያስፈልግበት ለብዙዎች ተስፋ የሚያስፈልግበት ዘመን ላይ ነን። ሜቢ አንዳንዶቻችን የዛ ተስፋ ሰንበዲ እግዚአብሔር ልኮት ወደኛ በመጣ ወንጌል ህይወታችን ተቀይሮ የምናገረው ነገር ኤክስተንት ምን ያህል እንደሆነ በቀላሉ ይገባቸዋል። አንዳንዶቻችን ደግሞ እኔ በጌታ ቤት ነው ያደግኩትና ከምሰማው ምስክርነት ብዙ ነገሩን የምረዳው ግን ይገባኛል። አድልቶኝ ሳይ የብዙ ሰው ስትራግል ምን ሊሆን እንደሚችል ስለማስብ አንደርስታንድ አደርጋለሁ። ለአንዳንዶቻችን በጣም ቅርብ ነው። ለሌላ ሰው መድረስ የሚባለው የወንጌል ጉዳይ ለአንዳንዶቻችን ደግሞ ሩቅ ይሆናል። አንዳንዶቻችን ደግሞ ያንኑ ተስፋ መልሰን መስጠት ተስኖናል። ወገኖቼ በዘመናችን መካከል መዋጀት ያለብን ጊዜያችንን በጣም የራሳችን አድርገን የእግዚአብሔርን ዓላማ መፈጸም ያለብን፣ እድሉን መጠቀም ያለብን ተስፋ የሚያስፈልጋቸው የኛን መሄድ የቤተክርስቲያንን መሮጥ የሚፈልግ ትውልድ የሚፈልግ ዘመን ላይ ስላለን ነው። እጅግ በጣም ተስፋ የተቆረጠበት ብዙ ሰው ግራ የሚጋባበት ዘመን ላይ ነው ያለነው። ለዛ መፍትሄው ደግሞ እግዚአብሔር እኛ እጅ ላይ ነው የሰጠን። እሱን ሲሪየስሊ ማሰብ አለብን። ይሄ ቤተክርስቲያን መልእክት ነው። ይሄ የዘመናችን የትውልዳችን መልእክት ነው። ይህንን ለማድረግ መጽሐፍ ቅዱሳችን አዲስ ኪዳናችን ሐዋርያው ጳውሎስ ብዙ ብለውናል፣ ደግሞም ይሉናል። ካሁን በኋላ ባለም ዘመን ወንጌሉ ይህንን ነው የሚለው። ቤተክርስቲያን የተጠራችው ማቴዎስ 28 ላይ እንደተጻፈ ሂዱ፣ ወንጌል ለፍጥረት ስበኩ። የመሄድ የመናገር የመማረክ የማስተማር የማጥመቅ ደቀ መዝሙር የማድረግ ተልእኮ ነው ቤተክርስቲያን የተሰጣት። እኔና እናንተ ተሰብስበን እዚህ ስንከማጅ ማምለካችን ኢኪፕድ መደረጋችን አስፈላጊ ነው። ነገ ስንወጣ ደግሞ ተስፋ ለሌለው ተስፋ መስጠት፣ ቅድም እንዳልኳችሁ በጨለማው ላይ ብርሃንን ማብራት ግን ይጠበቅብናል። ያ የተጠራንበት ጥሪ ነው። እንዴት ነው የምንዋጀው? በጥበብ በመመላለስ ጥበብ ያስፈልገናል። በነገራችን ላይ እዚህ ጋር የሚናገረው ጥበብ ኤፌሶን 5 ላይ የሚናገረው ጥበብ በአጭር ቋንቋ ጥበብ እንደሌላችሁ ሳይሆን እንደ ጥበበኞች የሚለው እይታችሁ እግዚአብሔር እንደሚያየው ነው ወይ? እይታችሁ እግዚአብሔር እንደሚያየው ከሆነ ጥበበኞች ናችሁ። ጊዜያችሁን ስታዩ እንደ እግዚአብሔር፣ ድርጊታችሁን እንደ እግዚአብሔር፣ እግዚአብሔር ቃል ደግሞ የእግዚአብሔርን ሐሳብ ገልጦልናል። ስለዚህ ለይተን እዚህ ጋር ሲደርስ እንደኔ እዚህ ጋር ሲደርስ እንደ እግዚአብሔር ካልን መጥራት አለበት። ይሲ በጣም እየተቸገረን ያለነው ዘንድሮ እሱን ነው። የሆነ ሰፈር ላይ እንደ ራሳችን ነን፣ የሆነ ሰፈር ላይ እንደ እግዚአብሔር ለመሆን እንሞክራለን። ጥርግ ብለን እንደ እግዚአብሔር ለመሆን የዛን ጊዜ ዘመኑን ተዋጁታላችሁ እያለን ነው። እሱ ጥበብ ያስፈልገናል። እሱ ጥበብ በክርስቶስ ተገልጧል። እሱ ጥበብ ቃል ውስጥ አለ። ከጎደለን ለምኑ የተባለው እሱን ጥበብ ነው። እንደ እግዚአብሔር ማየት፣ እንደ እግዚአብሔር ሐሳብ መተርጎም፣ እንደ እግዚአብሔር ሐሳብ መረዳት፣ ቀንን እንደ እግዚአብሔር ሐሳብ ማየት። የእግዚአብሔር ሐሳብ ዛሬ እንዴት ነው? እሱን ጥበብ ያስፈልጋቸዋል። እንደሱ ጥበብ ተመላለሱ ነው እያለ ያለው። እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ ካልተመላለሳችሁ እናንተ ሞኞች ሆናችኋል፣ አላዋቂዎች ናችሁ። ዘመናችሁን በእግዚአብሔር እይታ ካላያችሁ፣ ካላየሁ አላዋቂ ነኝ፣ እሸወዳለሁ፣ ከእግዚአብሔር ሐሳብ ጋር እተላለፋለሁ። እግዚአብሔር እድል ሰጥቶ ታደርጋለህ ብሎ እየጠበቀኝ እኔ ግን ማየት ስላልቻልኩኝ አልፈዋለሁ። ከእግዚአብሔር ጋር መተላለፍ ያመጣል።
የተሰጠንን ዘመን በተለይ ቅድም እንዳልኳችሁ ካይሮስ ሞመንታችንን ክሮኖስ ሳይሆን ካይሮስ የኛ እግዚአብሔር ለይቶ እንደ ድል የሰጠንን ሞመንት አለማወቅ ከእግዚአብሔር ጋር መተላለፍ ምንጩ አንደኛው እንደ እግዚአብሔር የሆነ እይታ በእግዚአብሔር ቃል የተቃኘ ዕውቀትና እይታ ማጣት ነው። የእግዚአብሔርን ቃል በሙላት ውስጣችን እንዲኖር የሚያስፈልገው የሱ ጥበብ ባለቤት እንድንሆን ነው። የእግዚአብሔርን ቃል በባይብል ስተዲ በማክሰኞ ትምህርት በእሁድ እንደዚህ አይነት አምልኮ በያንግ አደልት በጥያቄና መልስ በድራማ በስብከት በመዝሙር እያለ ሲመጣ የእግዚአብሔር ቃል በሙላት ሲኖርብን እሱን ጥበብ ነው የሚሰጠን። እንዴት አክት ማድረግ እንዳለብን መናገር የሌለብን ቦታ አንናገርም። መናገር ያለብን ቦታ ደግሞ እንናገራለን። መጽሐፍ ቅዱስ ሲናገር እንዴት እንደምትመልሱት የምታውቁት የሚለው የእግዚአብሔር ቃል በሚሰጥ ጥበብ የሚመጣ ነው። ምትለኝ ነገር አልገባኝም ምን እኮ የኖርኩ ነው ካልን yes አላዋቂ ሆኖ መኖርም ይቻላል። ከዛ በኋላ የጌታ ፈቃድ ምን እንደሆነ ታስተውላላችሁ ነው ይላል። የጌታ ፈቃድ አስተውሉ እንጂ ሞኞች አትሁኑ። የእግዚአብሔር ቃል የእግዚአብሔር ጥበብ ከኛ ጋር ከሆነ then we know እግዚአብሔር ምን እንደሚፈልግ ፈቃዱ ምን እንደሆነ የተገለጠ ይሆንልናል። አክት እናደርጋለን፣ የእግዚአብሔርን ሪዋርድ እናገኛለን። ምን እናድርግ? መጨረሻ ጨርሻለሁ። በ3 ደቂቃ ውስጥ ጨርሳለሁ። ምን እናድርግ? ዘመንን ለመዋጀት ምን እናድርግ? በግል ህይወታችን ኢንቨንተሪ እንስራ። ማለት የጊዜ ኢንቨንተሪ እንስራ። ቀኖቼ በምንድን ነው እየሄዱ ያሉት እያለፉ ያሉት? በእድሜ መካከል የትኛውን የእግዚአብሔርን ስራ እየፈጸምኩ ነው? ግራንድ የሆነ የእግዚአብሔር ስራ በተሰጠን ጸጋ ማገልገል ሊሆን ይችላል። ዴይ ቱ ዴይ ደግሞ እግዚአብሔር በሚሰጠን ኦፖርቹኒቲ አክት የምናደርገው የምንኖረው ለሌላ ሰው ህይወት ጣዕም ለመሆን ብርሃን ለመሆን ጨው ለመሆን። አንድ ሰው መጥቶ እኔን ሲቀምሰኝ ውይ እሱ ሰፈርማ ድጋሚ አልመጣም ነው የሚለኝ ወይስ ድጋሚም እስቲ ንገረኝ ነው የሚለን? እስቲ ድጋሚም ጸልይልኝ፣ እስቲ ድጋሚም አውራኝ ነው የሚለን? ማሰብ አለብን። ኢንቨንተሪ መስራት አለብን። እኔ እንዴት ነኝ ሰፈሪ ውስጥ ራሴ? በዛ ውስጥ በጣም የሚጠቅመን ተብሎ ብዙ አስተማሪዎች የሚገልጹትና የሚናገሩት ለመንፈሳዊ ልምምዶቻችን ወይም ስፒሪቹዋል ዲሲፕሊናችን ላይ ፕራዮሪታይዝ እናድርግ። ፕራዮሪቲ ቱ ስፒሪቹዋል ዲሲፕሊን። መንፈሳዊ የሆኑ ልምምዶች አሉ ነው። ለምሳሌ መጸለይን፣ የእግዚአብሔርን ቃል መማርን፣ ማምለክን እንደ ልማድ መልካም ነው የምናደርገው ወይስ ዛሬ ምን ነበረ ቀኑ? እሁድ ቸርች እንሂድ አንሂድ? ምን ይመስላል? ኤፊ ቸርች ዛሬ እንሂድ? 16 ቸርች አለ፣ የትኛው ጋር እንሂድ? አይደለም። there should be a discipline። በቃ ስፒሪቹዋል ዲሲፕሊን ይባላል። ለሱ ፕራዮሪታይዝ ማድረግ በግል በተልእኮ እንደሚኖር ሰው መመላለስ። there is a mission oriented life purpose driven life የሚባላል። ሚሽን ኦሪየንትድ ላይፍ ሊኖረን ይገባል። በተልእኮ ነው ያለ ነው ማለት ወደዚህ ምድር የመጣ ነው በተልእኮ ነው። እንደዛ እናምናለን። በተልእኮ ነው። እግዚአብሔር የሚፈልገው ነገር አለ። ኦኬ ቨርጂኒያ አሌክዛንድሪያ ያለ ነው በተልእኮ ነው። ስፕሪንግፊልድ ያለ ነው፣ አዲስ ልደት ያለ ነው በተልእኮ ነው ማለት እግዚአብሔር ሚሽን ሰጥቶናል። ላይክ ሚሽን አለው፣ የሚፈጽመው ነገር አለው። እሱን እንረዳ፣ በሱ እንመላለስ። ጊዜ ያልፋል። ቅድም እንዳልኳችሁ ምንም ጥያቄ የለውም። በከንቱ ግን ተደላድለን ጊዜያችን አይለፍብን። ዘላለማዊ የሆነ አጀንዳ ወይንም ደግሞ ኢተርኒቲ ካውንት የሚያደርገው ነገር ላይ ነው ጊዜን እያባክኑት ያለሁት። ኢተርኒቲ እግዚአብሔር ሲያየው የስ ብሎት ኢንዶርስ የሚያደርገው ነገር ነው እያደረግኩ ያሉት ወይስ አይ ይሄን አይመለከተኝም፣ ይሄስ አይመለከተኝም ነው የሚለን? ይሄስ አይመለከተኝም ባይመለከተኝ ሊስት ነው የተሞላው ድርጊቶቻችን ወይስ እግዚአብሔር ኢንዶርስ ያደርገዋል? እንደ ቤተክርስቲያን ማለት ሁላችንም ነን። አንድ ላይ በጋራ የምንኖረው ህይወት የክርስቶስን ልብ ነው የምንካፈለው።
የክርስቶስን ልብ የክርስቶስን ፍቅር ነው የምንካፈለው። ለዛ ያንዳንዳችን ዋጋ መክፈል ይጠበቅብን ይሆናል። እሱን ዋጋ ለመክፈል እንዘጋጅ። ዋጋ የሚያስከፍልን ክርስትና ለመኖር እንጨክን። ክርስትናችን ዋጋ ይከፈልበታል፣ የተከፈለበት ነው፣ ያስከፍለናል፣ እኛንም ያስከፍለናል። ወገኖቼ አትንኩኝ፣ ለብቻዬ ነው፣ እኔ መስመሬን ማንም እንዲነካኝ አይፈልግም ካልን ከባድ ነው። መንግስቱ እንደዛ አይደለም። ጸጋ ራሱ የተሰጠው ለአንዱ እንትን ለአንቱም እንትን ተብሎ አንድ ላይ ግን ቤተክርስቲያን እንድታነጽ ተሰጠ ነው የሚለው። እግዚአብሔር በአንድ ጸጋ ብቻውን የሚያደርገው ነገር ስለሌለው ነው ልዩ ልዩ ጸጋ የሰጠን። የዛ መገለጫ ናት ቤተክርስቲያን። ስለዚህ እዛ ውስጥ አካል ሆነን በቤተክርስቲያን ያለን ስራ አብረን እየሰራን ዘመናችንን እንዋጅ፣ ጊዜያችንን እንጠቀም፣ የመከሩ ሰራተኞች እንሁን፣ ለትውልድ ግራ መጋባት መፍትሄ እንሁን። እንደ ማህበረሰብ በዘመናችን ላይ ያሉ አስተሳሰቦች የሚገዙን ሳይሆን ይሄ እውነት እንዲወጣ አስተዋጽኦ እናድርግ። ለምሳሌ ሶሻል ሚዲያችን ላይ መለጠፍ ካለብን የእግዚአብሔርን እውነት የሆነ ሰው ሲያየው አስተሳሰቡን ትንሽ ሊነካ የሚችል ነገር የእግዚአብሔር ቃል የሆነ የእግዚአብሔር ሐሳብ የሆነ ለትውልድ መታነጽ የሚሆን አስተሳሰብን የሚቀይር ነገር ሼር እናድርግ ወይም እንለጥፍ። ከሚሰድቡት ጋር ገብተን የነሱን 1 ሚሊዮን እያደረስን ጭራሽ በርቱ የሚያሰኝ ላይ ሰፈራችን አይድረስ። አይቻልም እንደ እሱ እንደ ማህበረሰብ ለምንድን ነው አስተዋጽኦ እያደረግን ያለ ነው? I'm talking about the social media እንግዲህ አሁን ዘመናችን ስለሆነ ማለት ነው። አንደኛው ቢያንስ እጃችን ላይ ስላለ ነው ማወራችሁ። በቃ let's ban them, those that doesn't just distract የሚያደርጉንን why do we endorse them? ቢያንስ እኛንን ማወራው እዚህ ስንት ሰው ነው ያለው? እዚህ አዳራሽ ነው ማወራችሁ። let's not give them any space። እንደ ማህበረሰብ አስተዋጽኦ እያደረግን ነው ለበጎ። ከዛ ሲያልፍ ደግሞ እኛ እድሉ ያለንና ደግሞ ያንን እድል መጠቀም የምንችል ደግሞ ማህበረሰብ እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ለቅድስና ለእውነት እግዚአብሔር ለሚያስከብር እግዚአብሔር ለሚፈራ ክርስቶስን ለሚያስማርክ መዓዛ ብርሃን ጨው ለተባለው ነገር አስተዋጽኦ ማድረግ። ይህን ጥበብ ትውልዱ ላይ ማካፈል። የሞራል እና የመንፈሳዊ ልቀት መልህቅ ወይም አንከር እኛ ጋር እንዳለ እናስብ። ላይክ ሶሳይቲ ሊቃኝ የሚችልበት እውነት እኛ ጋር ነው ያለው፣ የእግዚአብሔር ቃል ነው። ጊዜ ኖሮኝ ብዙ ባወራችሁ ደስ ይለኛል። ብዙ ሰዎች ከሚሽን ከወንጌል ጋራ እንዴት ማህበረሰብ ሊሰለጥን እንደሚችል እንዴት ማህበረሰብ መሰልጠን ማለት በቃ በትክክለኛ እግዚአብሔርን በመፍራት የሚባረክን መንገድ ሊገባ እንደሚችል ብዙ የሚሽን ሪሰርቾች አሉ። ግን የእግዚአብሔር ቃል ትራንስፎርም ነው የሚያደርገው። ሐሳብን ይቀይራል፣ አመለካከትን ይቀይራል፣ ቫልዩን ይቀይራል፣ ቫልዩ ሲስተምን ይቀይራል፣ ለሰዎች ያለን ቦታ ይቀይራል፣ ዘረኝነትን ያጠፋል። ግን ሁሉም በክርስቶስ አውቃለሁ ካለ ምንድነው ዘር? ከዛ በኋላ አለቀ ማለት ነው። ቃሉ እሱን ይለናል። ወደዛ ስታንዳርድ እንዲገባ ለዚህ ቃል ስፍራ እየተሰጠው እንዲወጣና የሞራልም ሆነ የአስተሳሰብ ወይንም ደግሞ የመንፈሳዊ ልቀት አንከር እኛ ጋር እንዳለ ገብቶን እንደ ማህበረሰብ ለሱ አስተዋጽኦ እናድርግ። እግዚአብሔር ይርዳን። እንጸልይ።